እንደዚህ ነው። በፊት እኮ በጣም ነበር የምወዳት፣ ግን በዛን ሰሞን ደግሞ እኔ ያ ቤተሰብ ልጠይቅልሽ፣ ላግባሽ፣ አብረን እንኖር፣ አብረን እንስራ፣ አብረን እንለወጥ ብያታለሁ። ሀቅ ነገር ነው ወይ ትኖራለህ? ይሄን እያዳመጠች ነው፣ የምሬን ነው። ከዛ በቃ መከሬን እንደምነው ባልቀመስኩት አልኩ። ምነው የድሮ ማንነት ይሻለኝ ነበር። ምነው ይችል ባልቀመስ። ግን ከመጀመሪያውም ልተው ነበርና ኧረ ዝም ብላ እንትን በል ሲሉኝ ቀመስ አድርጌ ነው እንጂ በገዛች። ከዚያ በኋላ በቃ ከሷ ውጭ በቃ ከጎኔ እንዲከድ አልፈልግም። ከሷ ጋር በቃ እሷ በቃ ከጎኔ እንዲከድ የትም እንዲከድ አልፈልግም ነበርና ከዛ በኋላ ግን በቃ ልጅቷ ጸቧ ቀይር አለ። በቃ ከኔ ጋር ልንስማማ አልቻልንም። እኔ ለብቻዬ ስቀያይ እሷ ደግሞ በቃ እሷ ደግሞ እኔ እንግዲህ አትውደደኝ አላውቅም። በቃ ብጠላኝ ነው እንጂ ብወደኝ ትመጣለህ። ብርጅል እኔ ጀጅልሃ አትወድህም አልወደደችኝም። በቃ ብወደኝ እኮ ትመጣ ነበር። አልወደደችኝም። ከዚያ በኋላ እኔም በቃ ለአንድ 6 ወር ማታ በቃ እየናፈቀች ማለት ለአንድ 6 ወር አለቀስኩ። ከዚያ በኋላ እግዚአብሔር ወይ ምን አረኩ? ኧረ ተቆራጥልኝ። የምሬን እኮ ነው። 6 ወር ሙሉ እናንተ ማታ በቃ ያለቀስኩት። ምግብ አይበላ ሲያስጠላ። አንዳንዴ እኮ ፍቅር እኮ ይጎዳል። የምሬን ነው። ምግብ አይበላ አያስጠጣ። በቃ ምንድነው ማንጎ ወይንም ልምለበን እንደዚህ ያለች ነገር ነው መጠጣት ፍቅር። አንዳንዴ ሆነ ለመናገር እኩል ፍቅር ሲሆን ነው እንጂ አንድ ሰው አፍቅሮ የታባቱ ፍቅር ገደል ይግባ። የምሬን ነው። እኩል ፍቅር ሲሆን ግን እሷም ለዚያ ስሜት እሱም ለሷ ስሜት እኩል ሚዛን ሲኖረው ነው እንጂ ፍቅር ወይኔ ወንድ በሴት ያለቅሳል እንዴ? ያለቅሳል። መቼ ነው የማገኝሽ ነፍቀሽኛል የሚላል እንዴ? ለምን አያለቅስም? ፎንቃ ገብቶለት ለምን አያለቅስም? ያለቅሳል። የምሬን ነው፣ ያለቅሳል። ውሸት ነው። ፍቅር ከባድ ነው፣ ኃያል ነው። በምድር ላይ እንደ ፍቅር ኃያል ነገር የለም። በፍቅር ለመኖር እንደ ፍቅር አብረሽው በፍቅር ለመኖር መስዋዕትነት የሚከፈልበት ይህ ምድር ላይ ምንም ነገር የለም። እንደ ፍቅር መስዋዕትነት የሚከፈልበት ይሄ ምድር ላይ ምንም ነገር የለም። ለዚያ እንዴ ሴት የላቀው ሞት አይፈራም የሚባለው ለምን መሰለሽ? ሴት የላቀው ሞት አይፈራም የሚባለው ለዚያ ነው። ስለዚህ ከዚያ በኋላ እኔም ከዚያ ከነበርኩበት በቃኝ፣ ርቄ ልሄድ፣ ራቅ ብዬ ልጓዝ አልኩ። በቃ ርቄ ልሂድ ብዬ ወጣው ከያ ነገር ውስጥ ወጣው። እግዚአብሔር ይመስገን ይኸው ዛሬ እንደ ማንኛውም ሰው እኝኝ እያልኩ ቀኑ ይመስልኛል። ቤት እንድሰራ አደረገች። ከዚያች ላይ ጋስ በሆን ወይ ቤትም ልሰራም ላልሰራም እችላለሁ፣ ግን የራሴን ቤት እንድሰራ ቄጤን ሸፈና አድርጌ ብበላም ባልበላም ቄጤን ሸፈና አድርጌ የምኖርበት የእንጨት ቤት ሰራ አድርጌያለሁ። እግዚአብሔር ይመስገን። ትላንትና የቀን ሰራተኛ ነበርኩ። ዛሬ ደግሞ እንግዲህ መነገጃ ደግሞ ፈጣሪ ተፈቀደልኝ። መነገጃ ዓመትም ለስራ 2 ዓመትም መነገጃ ያዝ አድርጌ ወደ ሀገሬ ሰላም ትሁን፣ ኢትዮጵያ ሰላም አብዝት ካለልኝ ሄጄ ቀን ስራም ብሰራ እኔ ቤት አለኝ። ከቤት ኪራይ ወጥቻለሁ እና ጠንካራ የሚያደርገው ይሄ ነው። በዚያን ሰዓትስ በዚያች ላይ ፍቅር ወድቄ ጠንካራ ባልሆነስ ያን 6 ወር መቋቋም አይደለም የተቋቋምኩት፣ ወጣሁት እንደምንም ብዬ። ከዚያ በኋላ ግን ያው ቤት እንድሰራ አሁን ዛሬ አመሰግናታለሁ። ግን ልጅቷን በፎቶ ሳያት አልኳችሁ ዛሬ ያችን የቲክታክም ይሁን እንዲሳረጋት ወይንም ኤፍቢ ሄጅ እንደዚህ ስክሮ ሳያት ሰው አመስለኝም። የምሬን ነው። ሰው አመስለኝም አልኳችሁ። በቃ ሰው አመስለኝም። አፍቅሮ ያ ሰው ደግሞ ከተወ በቃ የምሬን ነው። ያችን ሴት አንድ ወንድ ልጅ አፍቅሮ በአንቺ ፍቅር መከራውን አይቶ ከተወሽ ደግሞ እንደ ውሻ ነው እንጂ የምመስል ሰው አመስለኝም። እና የምሬን ነው። ሰው አመስለኝም። አሁን ሰው አመስለኝም። ሰው በፍጹም ውሻ ነው የምመስለኝ። ለምን መጀመሪያ መከሬን ስላየው ነው። ከምር ነው። ግን ፍቅር አለ እንዲህ ጋይሶች፣ የምሬን ነው። ፍቅር አለ፣ እውነተኛ ፍቅር አለ። ግን እኔ የመጀመሪያ የነበረች በዚያን ሰዓት መከሬን አይቻለሁ። ግን ያው ዛሬ ላመሰግናት የምፈልገው ምንድን ነው እዚያው ከተማ ውስጥ ሆኜ እዚያው እሷን እያሰብኩ ከእሷ ጋር 24 ሰዓት እኔ ወይ ደህና ነገር እንዴት ሲሆን ፈቃዱ እግዚአብሔር ነው። ወደፊት ያለውን እኛ እናቅምና ወደፊት ያለውን ፈጣሪን የሚያውቀው። ግን እኔ ደግሞ ያው ወደ ስንት ዓመት 9 ዓመት 10 ዓመት ሆነ ያ ነገር አልፎታል። 9 ዓመት 10 ዓመት ያው አሁን ጥንክር ብዬ እንድሰራ ያደረገች ያች ልጅ ናት። ከሷ ጋር ተለያየው። ሌላ ውስጥ ነበር የምሰራው። እንደውም
ሌላ ወንጀል ውስጥ ነበር በዚያን ሰዓት የነበርኩት። ብያዝም ወይ እኔ እስር ቤት ነበርኩ ወይ ሞቸም ነበር አይታወቅም። ያችን ልጅ አፍቅሬ ቢሆን እዚያው ቦታ ላይ ነበር ደህና ስራ እየሰራው ነበር። ከዚያ ውጥት ብዬ ነው ፍየል ጥበቃ የገባሁት። የምሰራው በፊት የወንጀል ስራ ነበር ሳውዲ አረቢያ ውስጥ። ግን የወንጀሉን ስራ በዚያች ላይ ምክንያት ማለት ነው የወንጀሉን ስራ ትቸው እንደገና ደግሞ በቃ በሷ ፍቅር ምክንያት ራቅ ብዬ ገጠር ውስጥ እንድገባ ያደረገኝ ጠንክሬ ሰርቼም በዚያን የምሬን ነው የነበረች ብር አልኳችሁ 84,000 ብር ብቻ ናት በዚያን ሰዓት የኢትዮጵያ 84,000 ብር። ቤት የለኝ ባጃጅ አይገዛ ምን አይልም 84,000 ብር ነበር መጀመሪያ ሳፈቅር ነበረች። ከዛስ እንደገና ጠንክር ብዬ ቤት እንድሰራ አደረገችኝ ያችልች። የምሬን ነው ቤት እንድሰራ አደረጋኛለኝና አንዳንድ ሰው ጠንክር ያደርጋቸዋል። ለዚያ ነው ወረኛ ማለት ምን ነው ቤት የለውም ብላችሁ ነው አለ። እግዚአብሔር ይመስገን ገጠር እንደዚህ ዳርቻም ቢሆን እንደሌላው ሰው ሰርቻለሁ። እግዚአብሔር ይመስገን የሰራሁበትን ገንዘቤን አላባከንኩትም። ልጠቀምበት አልጠቀምበት እግዚአብሔር ነው የሚያውቀው። ግን እንደማንኛውም ደግሞ ያው አሁን እኮ አይደለም በፊት እኮ ነው የዛሬ 9 ዓመት 10 ዓመት በፊት ያለውን ታሪክ እኮ ነው እያወራሁት ያለው ቤተሰብ ይላችሁ። የዛሬ 10 ዓመትና 9 ዓመት በፊት ያለውን ታሪክ ነው እያወራኋችሁ ያለሁት። ዱ ዩ አንደርስታንድ? የዛሬ 9 ዓመትና 10 ዓመት በፊት የነበረውን የመጀመሪያው ላይፌን ነው እያወራኋችሁ ያለሁት። የመጀመሪያው ላይፌን አንዳንድ ሰው ምቀኛን አትስማሽ። አንዳንድ ሰው በፍቅር እናንተ እኮ ናችሁ። ምን ላድርግሽ? የማይወራውን የምታስወሩኝ እኮ እናንተ ናችሁ። አንዳንድ ሰው ፍቅር ውስጥ እኮ እየሄዳችሁ ነው። አንዳንድ ሰው እኮ በቃ ሰርቶ መለወጥ ነው ከባዱ ነው ያልኩት መጀመሪያ። ሰው ሰርቶ መለወጥ ይከብደዋል። እዚህ ምድር ላይ ምንድነው ሰው ሰርቶ መለወጥ? ቤት አልሰራም ዛሬ አፍቅራ እያለቀሰ ያለሽ ሴት፣ ከዚህ ሰው ጋር ተለይቼ መኖር አልፈልግም የምትይ ሴት፣ ጠንክረሽ ሰርተሽ መለወጥ አለብሽ። ይለወጣል። እኔ የምሬን ነው። እኔ ማንንም ያቀኛል። እንደዚህ በቅርብ የሚያቀኝ ሰው ያቀኛል። በቅርብ የሚያቀኝ ሰው ያቀኛል። ዝም ብሎ ወሬ ሳይሆን በተግባር አልኳችሁ። እንደዚህ ነው አያስብልም። እና አይዟችሁ ዛሬ አፍቅራችሁ መከራችሁን ያንሰው የከዳችሁ መከራችሁን የምታው ጠንከራችሁ ሰርታችሁ መለወጥ። እዚህ ምድር ላይ ከባዱ ነገር ሰርቶ መለወጥ ነው ብያችኋለሁ። በዚያን ሰዓት እኔ ከሷ ውጪ ሴት ያለ አይመስለኝም ነበረ። ከሷ ውጪ በቃ መኖር ራሱ በቃ እንደውም በቃ የሆነ መርዝ ጠጣና ሙት ይለኝ ነበረ። ከዚያ በኋላ ነው ራሴን እያረጋጋሁ መጥቼ ራሴን ታው ተረጋጋ ነገ ሌላ ቀን ነው እያልኩ ራሴን በራሴ እያጽናናኋት እዚህ ጋር የደረስኩት። ዛሬ ግን እንደዛ መጎዳበት መንገድ የለም ነው። እና ዛሬ ብትከዱ ነገ ደግሞ ፈጣሪ ደግሞ ለእናንተ የበለጠ ይባርካችኋል። እና ዝም ብላችሁ ዛሬ እንትን ብትሉ እንደዚህ መከራችሁን ብታው በፍቅር ምክንያት ሰርቶ መለወጥ ነው እንጂ አሁን በዚያን ሰዓት እኔ ሌላ እኮ ማፍቀር አላቃተኝም። በዚያን ሰዓት እኮ ሌላ አፍቅሬ ሌላ ሴት መያዝ አያቅተኝም። ግን አይሆንማ ማይንድ ኢዝ አብሰንት በት ኢዝ ፕሬዘንት ይላል ነጭ። ምንድነው ሌላ አፍቅሬ እኔ መወዳት ሌላ ናት። ሌላ ያችን ጠይቄ ያቺ ሴት መታ ጎኔ ብተኛ አካል እሷ ጋር ነው እንጂ አይምሮ ያስተሳሰብ ይሄልን ያለው ደግሞ እዚያችኛው ሴት ጋር ነው። በዚያን ሰዓት እኮ ሌላ አግብቼ ደግሞ መኖር አያቅተኝም ነበር። ግን በዚያን ሰዓት እንደዚህ ያለ አላማ የለኝም። በዚያች ምክንያት ፉንቃው ይዞ የነበረ ፉንቃው ብድር አድርጎ ገጠር ውስጥ አስገባኝ። ርቄ ሄዶ ተመልሼ ወደዚያ እንዳልሄድ ከተመልሼ ወደዚያ እንዳልሄድ ወደ ፍቅር ውስጥ እንዳልገባ ነው ይቅርብኝ። አፍቅሬ ነበር።